ሰላም 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 ለእናንተ ይሁን ኢትዮጵያውያን ኤርትራውያን፣ እንዴት ከረማችሁ? እንዴት ቆያችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እታችሁ ወንጌላዊት ጸገነት ነኝ። እግዚአብሔር የተባረከ ይሁን። ከዚህ ቀደም እንዳልኩት አገልግሎቴ እንዲሰፋ ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ። ተባረኩልኝ። እንግዲህ መልእክት አለኝ ዛሬም ከወቅቱ ከሁኔታው ጋር የሚሄድ መልእክት እግዚአብሔር የሰጠኝ ክብሩንስ ይውሰድ። ሀገራችን ውስጥ ተካሄደ ምርጫ አለ፣ እየተካሄደ ያለ ምርጫ አለ። በሚቀጥለው ማንም ይመረጥ ማንም፣ በእውነት እንደ ክርስቲያን የኛ ሐሳብ ጌታ እግዚአብሔር የወደደውን ይምረጥ የሚል ነው ሐሳብ። ምክንያቱም ሀገራችን ስለ ምርጫ ብታወሩ አሁን የሆነው ነገር ብትሉ ወደ ፖለቲካ ይወሰዳል። ችግር ነው። በጣም የሚገርማችሁ ነገር ትራምፕ ሲመረጥ እኔ ነኝ አንደኛ እባካችሁ ትራምፕን ምረጡ፣ ትራምፕ ከእግዚአብሔር ነው፣ ወንጌልን አንስቷል ብያለሁ። እንደውም አንዳንድ ሰዎች ለምን ጸገነት ስለ ምርጫው አንድ ነገር አትይም፣ ለትራምፕ ሲሆን ብዙ ብለሻል፣ ያንቺን ሰምተን ደግሞ ትራምፕን መርጠናል ብላችሁኛል። ይህን ጥያቄ ለመመለስ ግን በኢትዮጵያ ምርጫ እንደምታውቁት የኛ ሀገር በብዙ ነገር የተሳሰረ ስለሆነ እግዚአብሔር የወደደውን ያርግ ከማለት ውጪ ስለ ምርጫው ዶክተር አብይ አሸንፍ አያሸንፍ አልልም። ትንቢትም የለም። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። በእውነት ይህ ንግግር እውነት ከሆነ ጥሩ ነው፣ ግን ስትናገር ራሱ እያሾፍክ ነው የሚመስለው ዶክተር አብይ። ለመሆኑ እኔ እንደ ሰው ስጠይቅ ማለት ነው እንደ አንድ ኢትዮጵያዊ ዜጋ ስጠይቅ ተወዳዳሪዎች እነማን ናቸው? በቃ ይሄ ነገር መሬት ላይ ወርዶ ብናየው ብላችሁ የምትጓጉለት ነገር አለ? እውነት ዶክተር አብይ እንደሚናገረው ሆኖ ብናየው የምትሉት ለምሳሌ ዶክተር አብይ ከምር ነው ወይስ አነጋገር ራሱ እያሾፍክ ነው የሚመስለውና ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ አልኩ። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ። በቃ እንደዚህ ነው። እኔ ግን ካንተ በእውነት ነው የምለው ዶክተር አብይ የምወድልህ ንግግር አለ። የዛሬ 7 ዓመት በፊት የተናገርከው ገና ወደ ስልጣን ስትመጣ የዛኔ ሁሉ ህዝብ ልብ የገዛህበትን ንግግርን ላስታውስህ። እኔ ምን አልክ መሰለህ ዶክተር አብይ? የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሆነ። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቆሞ ኢትዮጵያን ያሻግራል። አመሰግናለሁ። አሁን ግን በዚህ በምትናገራቸው ብዙ ንግግሮች እንደዚህ አይነት ንግግሮች ጠፍተዋል ካንተ፣ እግዚአብሔርን የሚያሳዩ ማለት ነው። ስለዚህ ይሄ የተነሳህበት እግዚአብሔርን ይዘህ የተነሳህበት መንገድ ካልቀጠለ አሁንም አገራችን ከወንጌል ውጪ ልታርፍ አትችልም። ስለዚህ እግዚአብሔር ይህንን ምርጫ እራሱ ያስተካክል እላለሁ እኔ በእውነት። አንዳንድ የምትናገረው ነገር እንዳልኩት ግራ ያጋባኛል። ስለዚህ አንዳንድ ቪዲዮዎች አያይዛለሁ። ለዶክተር አብይ ግን ጥያቄ ይሄ ነው። ያ በፊት ብትናገራቸው ያ የህዝብን ልብ የሚያሸፍተው ንግግር፣ እግዚአብሔርን የሚያሳየው አምላኩን ከፍ የሚያደርገው ንግግር የት ሄደ? የት ሄደ ዛሬ? ይህ ለአንተ ያለኝ ጥያቄ ነው። እኛም ደግሞ የእግዚአብሔርን ስራ እንጠብቃለን። የእግዚአብሔርን ስራ እንጠብቃለን እና ከመራጩ ይልቅ ተመራጩ ነው የሚያሳስበኝ አለ ዶክተር አብይ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። እንግዲህ ዶክተር አብይ 7 ዓመት ሙሉ ያቺን ምድር መርተሃል። ስለዚህ ያንተን ደግሞ ፍሬ አሳይተሃል። አሁንም እግዚአብሔር ቀጥል ካለ ትቀጥላለህ። እግዚአብሔር ደግሞ ይሄ ነው በቃ እዚህ ድረስ ነው ህዝቤን መምራት የምትችለው ካለ የእግዚአብሔር ፈቃድ። ይሄ የሰውኛ ስራ አይደለም። ግን በሰውኛ የምናያቸውን ነገሮች ደግሞ አንዳንድ ጊዜ የምንናገረውና መሬት ላይ ያለው ነገር ቢጣመር አንድ ቢሆን ደስ ይላል። አንዳንድ ነገሮች ግን የምትናገረውና መሬት ላይ ያለው ነገር ብዙ ጊዜ አይሄድም። ዶክተር አብይ አይሄድም። እዚህ እስቲ እናያለን እንግዲህ
የተናገርከው መሬት ላይ ወርዶ እናያለን። እግዚአብሔር መልካሙን ያድርግላሉ። አሁንም መልካሙን ያድርግ። ይህ የኔ አቋም ነው። እግዚአብሔር ለኢትዮጵያ መልካሙን የሚበጀውን ነገር ያድርግላት። ይህ ጸሎቴ ነው። የኢትዮጵያ ግን ዋናው መልስና መፍትሄው ኢየሱስ ክርስቶስ ብቻ ነው። ይህንን እላለሁ። ኢየሱስ ያድናል። ሰሞኑን ያው ምርጫም አለ፣ የሀገር ጉዳይ አለ፣ ችግር አለ፣ የሆነ ነገር አለ። ካህናቱ ምን ነካቸው በዚህ መሃል ነው ብለው እኔ እንዳልኳችሁ ቅድም በምርጫ ጉዳይ በጦርነት ጉዳይ እንደ እግዚአብሔር ቃል እንናገራለን። እሬ ነገር ትክክል አይደለም፣ ወደ እግዚአብሔር ተመለሱ እንላለን። ከዛ ውጪ ግን አመጽ ቀስቃሽ አይደለም ካህን አመጽ ሊቀሰቅስ አይችልም። ካህን ህዝቡን ሰብስቦ በእግዚአብሔር ቃል ነው ማጽናናት ያለበት፣ ፍቅር መስበክ አለበት፣ ትውልድን ወደ እግዚአብሔር ማቅረብ አለበት እንጂ ካህን መድረክ ላይ ቆሞ ጉባኤ ሰብስቦ ህዝብን ማባላት፣ አመጽ መቀስቀስ ይሄ ትልቅ ኃጢአት። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ በምድርም በሰማይም ያስቀጣል። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም ኦነግ ነው። ይሄን ታውቃላችሁ። በተለይ ውጭ ሀገር የምትኖሩ ቄሶች መቼም እዛች ምድር ላይ ቆማችሁ ይችን አትናገሯት። የሚደርስባችሁ ታውቃላችሁ። እናንተ ብትታሰሩ ደግሞ ለወንጌል አይደለም የታሰራችሁት፣ አመጽ በመቀስቀስ ነው የታሰራችሁት። ስንት ቀን ነው እናትክንና እህትክን ወድም ገል የምትዘቀው? ስንት ቀን ነው ስንጠይቃችሁ? ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ ያተረፋችሁት። ከዚህ ተመለሱና ወደ ልባችሁ ውስጥ አፍኝ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? ካህናቱ ምን ነካቸው? ለምንድን ነው አመጽ የሚቀሰቅሱት? ወደ እግዚአብሔር አይጮሁም ወይ ይላሉ። እኔ ሁሌ ጥያቄ አለ። ሁላችንም ለመሞት እንዘጋጅ አሉ። ንስሐ እንጂ አመጽ ምን ያደርጋል? ይሄው አያይዛሉ። ቀጥታ ደግሞ ለሰው ስም እየጠሩ ለዶክተር አብይ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ። ምን አገባችሁ? እግዚአብሔር ምን ይላል? የሰማዩ መንግስት ምን ይላል? መፍትሄ ያለው ከእግዚአብሔር አይደለም ወይ? ይህን ትውልድ ወንጌል አታስተምሩም ወይ? እግዚአብሔር ምንም ቅርብ ቢሆን የእስራኤልን ህዝብ በፍልስጤማውያን በኩል ያላሻገርበት ምክንያት ልንገራችሁ። አንደኛ የእስራኤል ህዝብ አመፀኛ ነው፣ ያለፈውን ናፋቂ ነውና ወደ ኋላ እንዳይመለስ አሎ ወደ ኋላ እንዳትመለስ ጠብጥቦ ነው የሚያሻግር። ለምን? ያንን እንዳትናፍቅ። ይሄው እስራኤላውያንን እንደናፈቁ ታውቃላችሁ። ባርነት ናፈቁና ስሙኝ፣ ከነበርንበት ኃጢአትና ክፉ ስራ ከነበርንበት ባርነት በቀላሉ ከወጣን የመመለስ እድላችን ሰፊ ነው። ስለዚህ እግዚአብሔር አወጣጡን ከባድ አደረገው። ልጅ ሲሰርቅ በሚገባ ካልቆነጠጥከው፣ በሚገባ ካልቀጣኸው ልጅ ድጋሚ ስቆት ይገባል። ለምን ብትለኝ ምን ችግር አለው ብሰርቅም አባዬ እንዲች ነው የሚያደርገኝ ይላል። ቅጣቱ ነው ወደኋላ እንዳትመለስ የሚያደርግ። እንደዛ ቢሆንማ እስራኤላውያን እንደ ማጉረምረማቸው ሁሉም ተመልሰው በፍልስጤሙ በኩል ሸው እያሉ ተመልሰው ባሪያ በሆኑ ነበር። አንዱ ትልቁ ምክንያት ይሄ ነው። ሁለተኛ ደግሞ እግዚአብሔር ለወዳጅም ለጠላትም ክብሩን መግለጥ ችሎታውን ማሳየት ፈልጎ ነው። አሎ ትልቅነቱን ማሳየት ፈልጎ ነው። ምክንያቱም በዛን ወቅት ፈርዖን እግዚአብሔር ማን እንደሆነ አያውቅም። እራሳቸው የእስራኤል ሕዝብ እግዚአብሔርን አያውቁትም። በዛን ሰዓት ሙሴ ሲላክ ነው፣ ነፃ ሊያወጣቸው ሲላክ ነው እግዚአብሔር ምን ያህል እንደሚወዳቸው፣ እግዚአብሔር ከነሱ ጋር እንዳለ፣ እግዚአብሔር ለነሱ እንደሚዋጋ they have no idea በዛን ሰዓት። ስለዚህ እግዚአብሔር አሁን የሚሰራውን ሰርቶ ችሎታውን፣ ትልቅነቱን፣ አባትነቱን፣ ምድርና ሰማይ የሱ መሆኑን፣ ባህርን መክፈል እንደሚችል፣ መቅጣት እንደሚችል ሊያሳይ ነው። ምን ብትሉኝ ሙሴ ከተላከ በኋላ እኮ መቅሰፍቱን አይታችሁታል። የመጀመሪያውን እንትንን በትርህን ጣልና እባብ አርጋለው። እነዛም ጠንቋዮች ተሰበሰቡ፣ በትርን እባብ አደረጉ። እዛ ላይ አቆመ የጠንቋዮቹ ችሎታ። ሃሌሉያ! የሙሴ በትር ግን የአሮን በትር ግን የጠንቋዮቹን ዋጠች ይላል። ከዛ በኋላ መቅሰፍት ውሃውን እንደማረግ የእግዚአብሔር ኮስን ችሎታውን ሊያሳይ ነው። ዝንብ አመጣ፣ ቁስል አመጣ፣ የወረዳ አባ ፈርዖን። እግዚአብሔር ግን በዛ ሁሉ መሃል ትልቅነቱን፣ ማዳኑን፣ ስራውን፣ ችሎታውን እየገለጠ ነበር። ለማን? ለእስራኤላውያንም፣ ለፈርዖንም፣ ለጠላት ለግብፃውያን። ሁለተኛው ምክንያት እግዚአብሔር ክብሩን ሊገልጥ ነው። የእስራኤላውያን የእግዚአብሔር ልጆች መሆናቸውን እግዚአብሔር ማን እንደሆነ ያወቁበት መንገድ ይሄ ነበረ። አይገርማችሁም? እግዚአብሔር ምን ያህል እንደሚወዳቸው እስራኤላውያን የተረዱበት መንገድ ይሄ ነው። እግዚአብሔር የእስራኤልን ሕዝብ ከግብፅ ማውጣት የፈለገው በክብር ነው።